ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የህግ ግምት ወይም ሌጋል ፕሪዛምፕሽን ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። ህግ አውጪው ለግምት መነሻ ከሚሆኑ የተወሰኑ ፍሬ ጉዳዮች በመነሳት አንድ ድርጊት ተፈጽሟል ወይም አልተፈጸመም ብሎ የሚደርስበትን መደምደሚያ በህግ የሚደነግጋቸው ሁኔታዎች የሚወሰዱ የህግ ግምቶች ይኖራል። አሁን ስለዚህ ጉዳይ የምነግራችሁ ነው። ለመሆኑ የህግ ግምት ምንድን ነው? የህግ ግምቶች ዳኞች አንድ ፍሬ ጉዳይ የተፈጸመ ወይም ያልተፈጸመ መሆኑን በማስረጃ በማረጋገጥ ረገድ የሚገጥማቸውን ክፍተት ለመሙላት በዳኞች ግንዛቤ የሚወሰድበት የህግ ግምት ይባላል። እንዲሁ ድንጋጌ የሚሸፍነው ጉዳይ ባጋጠማቸው ጊዜ ዳኞች ያለ ምርጫ ሊከተሉትና ሊፈጽሙት የሚገባ አስገዳጅ ሁኔታ ያለው ጉዳይ ነው የህግ ግምት ማለት ነው። በመሆኑም ዳኞች አንድን ጉዳይ የመረጃ ሁኔታ ላይ ክፍተት በሚገጥማቸው ጊዜ ዳኞች በግንዛቤ የሚወስዱበት አጋጣሚ ነው የህግ ግምት የሚባለው። እዚህ ሁኔታ ላይ ይህንን ነገር ይገምታል ማለት ነው። የህግ ግምት ጥቅሙ ምንድን ነው የሚለውን አንድ ጉዳይ ላይ የመጨረሻ መደምደሚያ ላይ ለመድረስ ኢንኬዝ የማስረጃ እጥረት በሚያጋጥምበት ጊዜ ህግ ይህንን ሌጋል ፕሪዛምፕሽን ወይም ደግሞ የህግ ግምት ያስቀምጥና ዳኞች ይህንን ይከተሉታል ማለት ነው። ስለዚህ የማስረጃ ክፍተት በሚያጋጥምበት ጊዜ ዳኞች ይህንን የህግ ግምት እንደ ግንዛቤ በመውሰድ ለጉዳዩ መደምደሚያ ላይ እንዲደርሱ ያደርጋቸዋል ማለት ነው። ስለዚህ የህግ ግምት ዋነኛ ጥቅም ምንድነው? ክፍተት በሚፈጠርበት ሰዓት ላይ ያ የተፈጠረውን ክፍተት ለመሙላትና ተገቢው መደምደሚያ ላይ እና ውሳኔ ላይ ለመድረስ የሚጠቅም ነገር ነው ማለት ነው። የህግ ግምት አይነቶች ምን ይመስላሉ የሚለውን የህግ ግምት በራሱ በሁለት ይከፈላል ማለት ነው። ሊስተባበል የማይችል የህግ ግምት እና ሊስተባበል የሚችል የህግ ግምት በመባል ማለት ነው። ሊስተባበል የማይችል የህግ ግምት የሚባለው መሰረታዊ ፍሬ ነገር ስለመኖሩ በበቂ ሁኔታ ተረጋግጦ የህግ ግምት የሚጠይቅበት ድምዳሜ ላይ ሌላኛው ወገን ለማስተባበል እድል የማያገኝበት የህግ ግምት አይነት ሲሆን፣ ሊስተባበል የሚችለው የህግ ግምት ግን ግምቱ የተያዘባቸው ወገኖች ማስተባበያ የሚቀርቡባቸው ከሆነ ሊያስተባብሉት የሚችሉ የህግ ግምቶች ናቸው ማለት ነው። ሊስተባበል የሚችለው አንደኛው የህግ ግምቶች በምሳሌ ላስረዳችሁ። አንደኛው ተጋቢ የግል ሀብቱ መሆኑን ካላስረዳ በስተቀር ማንኛውም ንብረት በአንደኛው ተጋቢ ስም ቢመዘግብም እንኳን ንብረቱ የጋራ ሀብት እንደሆነ ይቆጠራል የሚል የህግ ግምት አለ በተሻሻለ የቤተሰብ ህግ አንቀጽ 63 ንዑስ አንቀጽ 1። ይሄ አንደኛው የህግ ግምት አይነት ነው። ሌላኛው ማንኛውም ሰው በህግ ችሎታ አለው ተብሎ ይገመታል። ማንኛውም ሰው የህግ ተግባራቶችን ለመፈጸም የህግ ግምት አለው ተብሎ ይገመታል። ይህም የፍትሐብሔር ህግ ቁጥር አንቀጽ 192 ላይ ይገኛል። ሌላኛው በወንጀል ጉዳይ የተከሰሱ ሰዎች እንደ ንጹህ የመገመት መብት አላቸው። የፌዴራል ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ይህም አንዱ የህግ ግምት አይነት ነው። ሌላኛው በጋብቻ ውስጥ ለተጸነሰ ወይም ለተወለደ ልጅ አባቱ የሚባለው ባልየው ነው። አባቱ የሚባለው ባልየው ነው። የተሻሻለው የቤተሰብ ህግ አንቀጽ 126 ንዑስ አንቀጽ 1 ማለት ነው። ይህ ምን ማለት ነው? አንድ ባልና ሚስት እየኖሩ ሚስትየዋ ከሌላ ብትወልድ በሌላ ልጅ ቺት አርጋበት ማቅጣበት ልጅ ከሌላ ብታረግዝና ከባሏ ጋር እየኖሩ ካሉ ለዛ ልጅ ሲወለድ አባት ነው ተብሎ የሚገመተው ባልየው ነው እንጂ ከባሏ ጋር ሄዳ ቺት አርጋለች ተብሎ አይገመትም። ስለዚህ በጋብቻ ውስጥ ለተጸነሰ ወይም ለተወለደ ልጅ አባቱን የሚባለው ባልየው ነው ማለት ነው። ምንም እንኳን ሄዳ እሷ ከሌላ ወንድ አርግዛ በትዳሯ ብትቀጥልም ነገር ግን ለተወለደው ልጅ በህግ ግምት የሚያዘው ባልየው የወለደው ልጅ ነው ተብሎ ነው። ይህም የተሻሻለው የቤተሰብ ህግ አንቀጽ 126 ንዑስ አንቀጽ 1 ነው። ይህን ይመስላል የህግ ግምቶች የሚባሉ። ስለዚህ ህግ ግምት ዋነኛው ምንድነው? የመረጃ ክፍተት ባለበት ሰዓት ላይ ያንን የመረጃ ክፍተት ለመሙላት የሚያገለግል ሁኔታ ነው ወይም የዳኞች ግንዛቤ ነው ማለት ነው የህግ ግምት የሚባለው። ይህን ይመስላል። ለዛሬ አበቃው። በሌላ መሰረታዊ ህግ ፕሮግራም እስከምንገናኝ መልካም ጊዜ። ቸር ሰንብቱ።